ምዕራፍ 8 የኤፍሬም ሰዎች ይህ ያደረክብን ምንድነው? ምድያምን ለመውጋት በወጣህ ጊዜ ለምን አልጠራኸንም? አሉት። ጽኑ ጥልም ተጣሉት። እርሱም እኔ ካደረግኩት እናንተ ያደረጋችሁት አይበልጥምን? የኤፍሬም ወይን ቃርሚያ ከአቢዔዝር ወይን መከር አይሻልምን? እግዚአብሔር የምድያምን መኳንንት ሔሬብንና ዜብን በእጃችሁ አሳልፎ ሰጥቶአቸዋል። እናንተ ያደረጋችሁትን የሚመስል እኔ ምን ማድረግ እችል ኖረዋል? አላቸው። ይህን በተናገረ ጊዜ ቁጣቸው በረደ። ጌዴዎንም ከ300 ሰዎች ጋር ወደ ዮርዳኖስ ደርሶ ተሻገረ። ምንም እንኳ ቢደክሙ ያሳድዱ ነበር። የሱኮትንም ሰዎች የምድያምን ነገሥታት ዛብሄልንና ስልማናን ሳሳድድ ደክመዋልና እኔን ለተከተሉ ሕዝብ እንጀራ እባካችሁ ስጡ አላቸው። የሱኮትም አለቆች እኛ ለሰራዊትህ እንጀራ እንድንሰጥ የዛብሄልና የስልማና እጅ አሁን በእጅህ ነውን? አሉ። ጌዴዎንም እግዚአብሔር ዛብሄልንና ስልማናን በእጄ አሳልፎ ሲሰጠኝ እኔ በምድረ በዳ እሾህና በኩርንችት ሥጋችሁን ገርፋለሁ አለ። ከዚያም ወደ ጵንኤል ወጣ። ለጵንኤልም ሰዎች እንዲሁ አላቸው። የጵንኤልም ሰዎች የሱኮት ሰዎች እንደመለሱ መለሱለት። እርሱም የጵንኤልን ሰዎች ደግሞ በደህና በተመለስኩ ጊዜ ይህን ግንብ አፈርሰዋለሁ ብሎ ተናገራቸው። ዛብሄልና ስልማናም ከሰራዊቶቻቸው ጋር በቀርቀር ነበሩ። ሰይፍ የሚመዙ 120,000 ሰዎች ወድቀው ነበርና ከምሥራቅ ሰዎች ሰራዊት ሁሉ የቀሩ 15,000 ያህል ሰዎች ነበሩ። ጌዴዎንም የድንኳን ተቀማጮች ባሉበት መንገድ በኖባህና በዮግብሃ በምሥራቅ በኩል ወጣ። ሰራዊቱም ተዘልለው ነበርና ሰራዊቱን መታ። ዛብሄልና ስልማናም ሸሹ። እርሱም አሳደዳቸው። ሁለቱንም የምድያም ነገሥታት ዛብሄልንና ስልማናን ያዘ። ሰራዊትንም ሁሉ አስደነገጠ። የኢዮአስ ልጅም ጌዴዎን ከሔሬስ ዳገት ከሰልፍ ተመለሰ። ከሱኮትም ሰዎች አንድ ብላቴና ይዞ ጠየቀው። እርሱም የሱኮትን አለቆችና ሽማግሌዎች 77 ሰዎች ጻፈለት። ወደ ሱኮትም ሰዎች መጥቶ ለደከሙት ሰዎችህ እንጀራ እንሰጥ ዘንድ የዛብሄልና የስልማና እጅ አሁን በእጅህ ነውን? ብላችሁ የተላገዳችሁብኝ ዛብሄልና ስልማና እንሆ አለ። የከተማይቱንም ሽማግሌዎች ያዘ። የምድረ በዳንም እሾህና ኩርንችት ወስዶ የሱኮትን ሰዎች ገረፋቸው። የጵንኤልንም ግንብ አፈረሰ። የከተማይቱንም ሰዎች ገደላቸው። ዛብሄልንና ስልማናን በታቦር የገደላችኋቸው ሰዎች እንዴት ያሉ ነበሩ? አላቸው። እነርሱም እንዳንተ ያሉ ነበሩ፣ አንተንም ይመስሉ ነበር፣ መልካቸውም እንደ ንጉሥ ልጆች መልክ ነበረ ብለው መለሱለት። እርሱም የእናቴ ልጆች ወንድሞቼ ነበሩ። አድናችኋቸው ቢሆን ኖሮ ሕያው እግዚአብሔርን እኔ አልገድላችሁም ነበር አለ። በኵሩንም ዬቴርን ተነስተህ ግደላቸው አለው። ብላቴናው ግን ገና ብላቴና ነበረና ስለፈራ ሰይፉን አልመዘዘም። ዛብሄልና ስልማናም የሰው ኃይሉ እንደ ሰውነቱ ነውና አንተ ተነስተህ ውደቅብን አሉት። ጌዴዎንም ተነስቶ ዛብሄልንና ስልማናን ገደለ። በግመሎቻቸውም አንገት የነበሩትን ስሉሴዎች ማረከ። የእስራኤልም ሰዎች ጌዴዎንን ከምድያም እጅ አድነኸናልና አንተ ልጅህም የልጅ ልጅህም ደግሞ ግዙን አሉት። ጌዴዎንም እኔ አልገዛችሁም፣ ልጄም አይገዛችሁም፣ እግዚአብሔር ይገዛችኋል አላቸው። እስማኤላውያንም ስለነበሩ የወርቅ ጉትቻ ነበራቸውና ጌዴዎን ሁላችሁ ከምርኳችሁ ጉትቻችሁን እንድትሰጡኝ እለምናችኋለሁ አላቸው። እነርሱም ፈቅደን እንሰጥሃለን ብለው መለሱለት። መጎናጸፊያም አነጠፉ። ሰውም ሁሉ የምርኮውን ጉትቻ በዚያ ላይ ጣለ። የለመነውም የወርቅ ጉትቻ ሚዛኑ ከአምባሩ ከድሪውም የምድያምም ነገሥታት ከለበሱት ከቀዩ ቀሚስ በግመሎቻቸውም አንገት ከነበሩት ስሉሴዎች ሌላ 1,700 ሰቅለ ወርቅ ነበረ።
ጌዴዎንም ኤፉድ አድርጎ አሰራው፣ በከተማውም በዖፍራ አኖረው። እስራኤልም ሁሉ ተከትሎ አመነዘረበት፣ ለጌዴዎንና ለቤቱም ወጥመድ ሆነ። ምድያምም በእስራኤል ልጆች ተዋረደ፣ ራሳቸውንም ዳግመኛ አላነሱም። በጌዴዎንም ዕድሜ ምድሪቱ 40 ዓመት አረፈች። የኢዮአስም ልጅ ይሩበኣል ሄዶ በቤቱ ተቀመጠ። ለጌዴዎንም ብዙ ሚስቶች ነበሩትና ከወገቡ የወጡ 70 ልጆች ነበሩት። በሴኬምም የነበረችው ቁባቱ ወንድ ልጅ ወለደችለት፣ ስሙንም አቤሜሌክ ብሎ ጠራው። የኢዮአስም ልጅ ጌዴዎን በመልካም ሽምግልና ሞተ፣ በአቢዔዝራውያንም ከተማ በዖፍራ በነበረችው በአባቱ በኢዮአስ መቃብር ተቀበረ። እንዲህም ሆነ፣ ጌዴዎን ከሞተ በኋላ የእስራኤል ልጆች ተመለሱ፣ በኣሊምንም ተከትለው አመነዘሩ፣ በኣል ብሪትንም አምላካቸው አደረጉ። የእስራኤልም ልጆች በዙሪያቸው ከነበሩት ከጠላቶቻቸው ሁሉ እጅ ያዳናቸውን አምላካቸውን እግዚአብሔርን አላሰቡትም። እርሱም ለእስራኤል በጎ ነገርን ሁሉ እንዳደረገ መጠን እነርሱ ለጌዴዎን ለይሩበኣል ቤት ወረታ አላደረጉም።